እግዚአብሔር ገነት ካስገባቸው በኋላ ገነትን ጠብቃት ተንከባከባት ብሎ አስረከበው። አዳም እንዲጠብቃት በተሰጠችው ገነት ውስጥ 3 አይነት እጽዋት ነበሩ። እነዚያም ብላ ያለው፣ አትብላ ያለው፣ ብላም አትብላም ያለው ዕፀ ሕይወት ናቸው። በገነት ካሉ ዛፎች ሁሉ ለይቶ አንዲቷን ዕፀ በለስ እንዳይበላ አዘዘ። በበላም ጊዜ ሞተ ስጋ ሞተ ነፍስ እንደሚያገኘው ነገረው። ዕፀ በለስ የተፈጠረችው አዳም ለእግዚአብሔር ያለውን ፍቅር እንዲገልጽ ነው። አንድም ፍጡርነቱ ይታወቅ ዘንድ ነው። አንድም ነፃ ፍቃዱ ይገለጽ ዘንድ ነው። አዳም ትእዛዝ እግዚአብሔርን በማክበር በተድላ በደስታ 7 ዓመት በገነት ከኖረ በኋላ የሰው ልጆች ጠላት የሆነው ዲያብሎስ በእባብ ገላ ተሰውሮ አዳምንና ሔዋንን አሳተ። አዳምና ሔዋን በሰይጣን ምክር ተመርተው ዕፀ በለስን ቀጠፉ፣ ትእዛዝ አምላክን አፈረሱ። አዳም 2 ምርጫ ተሰጠው፣ የሚበላቸውና የማይበላት ዕፀ በለስ። ሌሎቹን ቢበላ በሕይወት ይኖራል፣ ዕፀ በለስን ቢበላ ግን ይሞታል። በነፃ ፍቃዱ ወደ ወደደው እጁን መዘርጋት የአዳም ድርሻ ነው። አዳም ወደቀ ስንል ጸጋው ተገፈፈ፣ ባህሪው ተጎሰቆለ ማለታችን ነው። ለአዳም ለሔዋን የጸጋ ልብስ ነበራቸው። ዕፀ በለስን በልተው ትእዛዙን ሲሽሩ ግን ራቁታቸውን ሆኑ። አዳም ሰላማዊ ሆኖ ነበር የተፈጠረው። ሕገ እግዚአብሔርን ሲሽር ግን ሰላሙን አጣ፣ ተጨነቀ፣ ደነገጠ፣ ተሸሸገ። ኃጢያን በሰላም መኖር አይቻለውምና መደበቂያ ፈለገ። ስለዚህ እግዚአብሔር በአዳምና በሔዋን ላይ የሞት ሞት ፈረደባቸው። ሔዋንን በጸነሽ ጊዜ ጭንቅሽን እጅግ አበዛዋለሁ፣ ጭንቅ ትወልጃለሽ፣ ፍቃድሽ ወደ ባልሽ ይሆናል፣ እርሱ ገዥሽ ይሆናል ብሎ ሲረግማት አዳምንም የሚስትህን ቃል ሰምተሃል፣ ከእርሱ እንዳትበላ ካዘዝኩ ዛፍ በልተሃል፣ ምድር ካንተ የተነሳ የተረገመች ትሁን፣ በሕይወት ዘመንህ ሁሉ በድካም ከእርሷ ትበላል፣ በሕይወት ዘመንህ ሁሉ በድካም ከእርሷ ትበላለህ፣ እሾህ አሜኬላ ታበቅልብሃለች፣ የምድር ቡቃያ ትበላለህ፣ ወደ መጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራ ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ ብሎ ረግሞት ከገነት አሳዶ አስወጣቸው። ከዕፀ ሕይወት እንዳይበሉ ጠባቂ መልአክ ኪሩብ በዚያ ኖረ። በአዳም ላይ የፈረደበት ፍርድ የበቀለኝነት ፍርድ አይደለም፣ ፍርዱ የአዳም የሥራ ውጤት ነው እንጂ። መልአከ እግዚአብሔር አዳምን በገነት አጻር ባለሽ በደብረ ቅዱስ አኖረው። ይህን ያደረገበት ምክንያት አዳም የንስሐ ልብ እንዲኖረው፣ ገነትን ባየ ቁጥር ከዚያ መሰደዱ ትእዛዝ እግዚአብሔርን በማፍረሱ ምክንያት እንደሆነ አስቦ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጣው ብሎ በስራው እንዲጸጸት አምላኩ ንስሐ የሚገባ ይወዳልና ንስሐ ገብቶ ከአምላኩ ይታረቅ ዘንድ ነው። አዳምም ቢሆን ከእግዚአብሔር አንድነት ከተለየ ጀምሮ በኃጢአቱ ከማዘን በቀር ሌላ ሐሳብ የለውም ነበር።